ትክክለኛ የተራዊህ አሰጋገድ ወይም በነብዩ ሰለላሁ ዐለይሂ ወሰለም ዘመን ይሰግዱ የነበረው ስንት ነው የሚል ጥያቄ አንስቷል። ሌላ ጥያቄ አለ። مرحبا ስለ ተራዊህ የሚለው ራሱ ስያሜውን ጀመረት ነው። ተራዊህ ከተባለ اسم للصلاه ذي 20 ركعه ማለት ነው። ባለ 20 ረካዓ ሶላት የሆነችዋ ሶላት ነች ተራዊህ የምትባለው። ሁለት እየተደረገች ነው የምትሰገደው። በተራዊህ ስም ከተሰየመ 20 ረካዓ ነው የሚሆነው። ከዚያ ባሻገር ነብዩ አለይሂ ሰላቱ ወሰለም በረመዳን ሌሊት ሲሰግዱ በጀማዓ ሰዎች ከኋላ ተከትለዋቸው ይሰግዱ እሳቸው ኑ ስገዱ ብለዋቸው ሳይሆን ይሰገዱበት አንዳንድ ሐዲሶች ላይ መጣው 11 ረካዓ ከዊትር ጭምር يعني ነው 8 ሆነው ሶስቱ ደግሞ ሁለቱ ሙቀድመቱል ዊትር አንዱ ደግሞ ዊትር ሆነው በዚያ መልኩ ነው እነዚያን 8 ረካዓዎች ነው ያሰገዷቸው የሚሉ ሐዲሶች አሉ። ሰይዱና ዑመር ረዲየላሁ ዐንሁ ተራዊህን ሲያሰግዱ መጀመሪያ በ11 ነበረ። ከዚያ ደግሞ በ20 ረካዓ እንዲሰግዱ ሆኗል። ከዚያ በኋላ 20 ረካዓ ነው በቀጣይነት እየተሰገደ እስካሁን እኛ ጋር የመጣው። አህሉል መዲናን የሚለያቸው ነገር የመዲና ሰዎች ያን የሰለፎቹ ዘመን ላይ ማለት ነው خاص بأهل المدينة تقول يترنجج حكم ነው ይሄ ራሱ 36 ረካዓ ይሰግዱ ነበር እነሱ ደግሞ ለምንድን ነው 36 የሚሰግዱት የነበረው? አህሉ መካ 20 ረካዓ ሲሰግዱ በየአራቱ ረካዓ ጧዋፍ ያደርጋሉ። 4 ረካዓ ይሰግዱና يطوفون ሰባት ጊዜ በካዕባ ዙሪያ ጧዋፍ ያደርጋሉ። ከዚያ አራቱን ይቀጥላሉ። አሁንም እንዲህ ያረጉ ይሰግዳሉ። መሃል ላይ እነሱ የጨመሯቸው እንግዲህ 4 ረፍቶች ናቸው ብንል በመሃል ያሉት እነዚህ 4 ረፍቶችን 4 ረካዓ አድርገው አስበዋቸው የጧዋፉን ፋንታ እነሱ በ4 ረካዓ ጭማሪ አድርገው 36 እንግዲህ 20 ረካዓ ላይ 16 ተጨምሮ ይሰግዱ ነበር። እና ዑለማዎች الكل سنة ይላሉ። ሁሉም ሱና አህሉል መዲና እንደዛ አረጉ ብለን ሌላ ሀገር ያለ ሰው ለስራው ማለት በማይችልበት መልኩ ነው ኹሱሲያ ነው የነሱ ሚዛ ነው ይባላል። በ20 ረካዓ ሰግዳለሁ ያለ ያው ተራዊህ ይሆንለታል ማለት ነው። ከዚያ ባነሰ የሚሰግድ እንደ ብዙዎቹ ዑለማዎች አካሄድ ከ20 ረካዓ ያነሰ ተራዊህ የለምና መጀመሪያው 11 ቂያም ረመዳን ነው የሚባለው። የመን ቃመ ረመዳን ኢማናን ወህቲሳበን እንደሚባለው የረመዳን ሌሊት በዒባዳ ማሳለፍ ውስጥ የሚካተት ስራ ነው የሚሆነው። 8 ረካዓም 10 ረካዓም ይስገድ ከዚያም በላይ المهم 20 መስገድ ካልፈለገ መቀነስ ከፈለገ ቂያም ረመዳን ይነይትበት يعني በረመዳን ሌሊት የሚደረግ ዒባዳ እና በዚያ መልኩ ይነይታል። 20 ሲሞላ ወይም 20 ሙላት የፈለገ ሰው ደግሞ ተራዊህ ብሎ ይሰግዳል ማለት ነው። እና ሁለቱም አለ ለማለት ነው።